ዛሬ ድረስ ዝም ብዬ ተቀመጥኩት እኮ ነገር እየተፈጠረ ነበር እኮ እውነት ካለ መናገር እዩ። ይሄ ነገር እውነት ቢሆን ለራሱ 6 ወር ለራሱ ዝም ማለት አልነበረብሽም። ሃይሚን እያወቅሽ እያየሻት ዝም ማለት አልነበረብሽም። ሳቱ ይሄን ያክል አይከብድም አይደል እንዴ? ጊዜውን ማየት አለብኝ። ገባሽ አይደል እንዴ? ምን ማለት ነው? እመኑኝ ወንድ ብሩኬ ብቻ አይደለም። ይቺ ሴት ሌላ ባል ሊኖራት ይችላል፣ ፍቅረኛ ሊኖራት ይችላል። አውቃ ይሆናል የምታደርገው እንጂ በፍጹም ብሩ ልጅ አልተፈጠረም አላልንም። እዩ ግን ከብሩክ አይሆንም ነው የኛ ጥያቄ። ምናልባት ፍቅረኛ ካለሽ ባል ካለሽ እውነቱን ተናገሪ። ለመፈመስ ነው ወይስ ምንድነው? ያልገባኝ አላውቅም። እኔ አሁን ማን ላይ መፍረድ እንዳለብኝ ራሱ አላውቅም። ይፍታ በጣም ነው ግራ አይገባኝ ማለት ደውልና ላንቺ እኛ በደፈናው ብሩክ አያረግም እያልን ያለ ነው። ደግሞ እንደማያረግ መድኃኒዓለም ያውቃል። እውነት እኔ እንጃ ብሩክ ያረጋል ብዬ ይፈልጋለሁ። ብሩክ እኔ ላምነህ እፈልጋለሁ። በቃ እኔ አንተን ማመን እፈልጋለሁ። ማረግ እንዴት ምን በማረግ ማመን ይቻላል? ቤተሰብ ብሩክ አላደረገም። እንግዲህ እኛ እያልን ያለ ነው እሱን እኔ አንተን ማመን እፈልጋለሁ። ግን አትራሳውንዱ ላይ የልጅ አይነት ምልክት ምንም አላየው። ሆዷን ሳይው ማለት ነው። ደግሞ ሆዷን ማሳበጥም መቀነስ ይቻላል። ለዛ ከሆነ አላውቀው ዝም ብዬ ልቀመጥ? እንዴት ትቀመጫለሽ? መቀመጥ ሳይሆን ያው ያለውን ነገር ማጣራት ግድ ነው። እንዴት ህሊና አርፎ ይቀመጣል? በጣም እኮ ነው የሚከብደው። እናንተ በስመ አብ ወልድ። ባንቺ በኩል ከዚህ በኋላ አርፋ አትቀመጥም። እውነት ከባድ ነው እያለ እውነት ብሩኬ ይሄን ነገር ያደርጋል ብዬ እኔ መቼም አልቀበልም። እውነታውን ሳላቅ እኔ እንጃ በስመ አብ። እኛ ልጅ የምንፈልገው ከእናንተ ነው። ወይኔ ጥንቸሎችን ሲገዛ ብሩኬ እኔ ከቀደምኩ እኮ ብሏል። ሊቀድም ነው እንዴ? ጉድ እኮ ነው ፈጣሪ። እኔ ማመን ምንም እኮ ከባድ ነገር አይደለም። አሁን እኮ የ6 ወር ልጅ ማለት ነው ይታያል። ግን ምንም አይነት የሚታየው ነገር የለም። ሳምባዋና የሆነ የልቧ ግድግዳ ነው የሚታየው። አይዞሽ በመጀመሪያ ተረጋጊ። አንቺ አታልቅሽ፣ ማልቀስ አይጠበቅብሽም። ሁሉን ነገር በተረጋጋ መልኩ ማሰብ ትችላለሽ። ሁሉም ነገር ማለት ነው። ልጅ ቢኖርም ብሩኬ ብቻ አይደለም ወንድ ደግሞ እንደገና ብሩኬ ራሱ የኔ ነው ብሎ እርግጠኛ አልሆነም። የሱ ቢሆን ኖሮ እርግጠኛ ይሆን ነበር። ሆነ ነገር ባየሽ ቁጥር እኔ ራሴ ሄዳለሁ፣ እኔ እንዲህ አደርጋለሁ አትበይ ሀይሜ። አሁንም ትክክል ቢሆንም እስከ መጨረሻው ድረስ ያለውን ነገር መጋፈጥ አለብሽ። ምክንያቱም ወንድ ብሩኬ ብቻ አይደለም ባል ሊኖራት ይችላል፣ ፍቅረኛ ሊኖራት ይችላል። ገና ለገና 6 ወር ነው ስለተባለ ጭራሽ ይሆናል ብለሽ አትገምች፣ አትደምድሚ። አንቺ ጠንካራ አይደለሽ። ደግሞ ሁለተኛ አታልቅሽ። በቃ ያለውን ነገር አጣሪ። በቃ ምንም ህይወት ይቀጥላል። አለቀ። ሲቀጥል ደግሞ ምርመራው ላይ እንደምታዩት ምንም የሚታይ ነገር የለም። ሚፍታህ ዛሬ ጥሩ ነገር አድርገሃል። ምክንያቱም ሃይሚ ፌንት ብትወድቅ እንኳን ከኋላዋ ቅፍ አድርጓታል። በጣም ጥሩ ነገር ነው። ነገር ግን ብሩኬ ዛሬ የመጨናነቅ በቃ ብዙ ነገር እየታየበት ነበር። ሃይሚ ድና በማየቷ ብቻ ሁላችንም ደስ ብሎናል። ሌላው ትርፍ ነገር ነው። ሁሉም ይስተካከላል። ህይወት ይቀጥላል። ምንም አዲስ ነገር አይኖርም። ብሩኬም ይሄን ነገር አያደርግም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? ደህና ናችሁ? አለው ዛሬ አስመሸችኝ ሴትዮዬ ሀዲቃ ሂጅ ልጆችን ተከታይ ብላ አምሽቼን የመጣሁት ቤተሰቦች። ቪዲዮውን ግን እንደተለቀቀ ነው የሰማሁት። ግን እኔ የሰራሁት ሀዲቃ ቁጭ ብዬ ነው። የኛ ውድ ቤተሰቦች እንግዲህ የታየኝ ነገር ቢመሽም ሀሳብ አስተያየቴን መስጠቴን አላቆምም ማለት ነው። የኛ ውድ ቤተሰቦች እውነት ለመናገር ብሩኬ ይሄን ነገር አደረገው ብዬ በቃ ተወዘጋግቤ ያለው በቃ ወንድ ልጅ ነው አያደርግም ማለትም ያደርጋል ማለትም ከብዶኛል። ግን እኔም ማቀው ብሩክ እንደማያደርግ ነው በፍጹም። ምክንያቱም እሷ እርጉዝ ነኝ ስላለች ሌላ ወንድ ሊኖር ይችላል። ከሷ ጋር አላየንም እሷን እንግዲህ በድብቅ ያገኘኛል ያለችው ነገር እንግዲህ ያቺ አንድ ቀን ሃይሚ እና ብሩክ የተደባብረው በነበሩበት ጊዜ ውስጥ ያቺ አንድ ቀን ናት እንግዲህ ሁሉ የምትፈጥረው። ልትፈጥር ትችላለች መቼስ፣ ሰይጣን መጥፎ ነው። ግን ብሩክም በምን አይነት ሲስተም እንደዚህ ደረጃ ልታደርሰው ቻለች እንዴት የሚለው ነገር ጥያቄ ሆኖብኛል። ሲቀጥል ደግሞ ብሩኬ በዚህ ልክ እውነት ከሚወዳት ሃይሚ ጋር ይሄን ያህል ጉዞ ተጉዞ ቪዲዮ ላይ ተራ በተራ ሁሉም በየቤቱ እንደዚህ ቪዲዮ መጥቶ ይሰራሉ እውነት ከሆነ ብዬ እኔ ማመን አቅቶኛል። ስለዚህ እኔ መቼም ቢሆን መቼ ውሸት ነው እያልኩ እኔ የምጓዘው ምንም ቢሆን ማለት ነው። ምክንያቱም
ትክክለኛ መረጃውን እውነት ብሩኬ ልጅ ነው ተብሎ እንዲሁ አይን አፍጥጦ እስካልመጣ ድረስ እኔ በፍጹም እኔ ብሩኬ ይሄን ነገር ያደርጋል ብዬ እኔ አላስብም። ምክንያቱም በሀይሚ የተነሳ ብዙ ነገር እያስተማረን ብዙ ነገር ለኛ ለሴቶች በብልጭልጭ እንዳትሸወዱ በድርጊት እንዳትሸወዱ እያለ የሚያስተምረን ሰው እንዴት ነው ዛሬ ከዚች ልጅ እሷ ፈልጋ አሳስታው እንዴት ሆኖ ሊሆን ይችላል? ስለዚህ እኔ በፍጹም እኔ ከብዶኛል። ሲቀጥል ደግሞ ምርመራው ላይ እንደምታዩት ምንም የሚታየው እንትኗ ብቻ ነው፣ ሳምባዋና የሆነ የልብ ግድግዳዋ ነውና ብቻ በጣም ከብዶኛል። እኛ የምንፈልገው ከሀይሚና ከብሩኬ ነው 4 ልጆቹን። ነገር ግን ብሩኬ እነዛን ጥንቸሎች ስገዛ እኔ ከቀደምኩ ወይ ደግሞ ጥንቸሎቹ ከቀደሙ ስትል እንዴት ነው ነገሩ? አልገባኝም። ሲቀጥል ደግሞ ሰሞኑን እንደው ሱሬን ካልፈታው ከሀይሚ ጋር አብሬ ካላደርኩ አብሬ ካልተኛው ስትል እንዴት ነው እዩ ያንተን ቀበቶ ለመፍታት እንደዚህ ሞራል ያገኘችው? በምን አይነት ጉዳይ እንዴት ሆኖ? እኔ በፍጹም ላምን አልችልም። የኛ ውድ ቤተሰቦች ለማንኛውም ሁሉንም ነገር ፈጣሪ እሱ ያስተካክለው። ለሁሉም ነገር ጊዜ ያለው ጊዜ የሚፈታው ነገር ነው። የኛ ውድ ቤተሰቦች ስለ ሁሉም ነገር ብቻ ግን ጸሎት አድርጎላቸው። በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። የሚፋቀር ሰው ውስጥ እንቅፋት ይኖራል። ይሄ ነገር እንደዚህ አይነት ነገር በሌላ ሰው ህይወት ያለ ነገር ለማስተማር ፈልገው ነው እንጂ እውነት በሀይሚና በብሩኬ ውስጥ ይሄ ነገር ይኖራል ብዬ በፍጹም እኔ አላቅደውምም አላስበውምም። ግን ፈጣሪም አያደርግባቸው ብዬ ነው የማስበው። ነገር ግን ሀይሚ አሁን ላይ ያለችበት ሁኔታ አትጎዳም፣ ልቧ አይሰበርም ማለት በጣም ይከብዳል። ባመኑት ሰው መከዳት በጣም ነው የሚከብደው። ግን ደግሞ ስለ መከዳቷ ምንም የምናውቀው ነገር ስለሌለ ከሀይሜን በኩል ከብሩኬን በኩል መሆን አይጠበቅብንም። እያንዳንዱ በምናየው ቪዲዮ ላይ ሀሳብ አስተያየት መስጠት ብቻ ነው እኛ ያለብን እንጂ ሌላ ትርፍ ንግግሮችን ብንናገር ምን ብንል ምንም አናመጣም። ምንም ሀይሜ ያሳዘነችኝ ብሩኬ ያላሳዘነኝም ምንም የምናመጣው ነገር የለም። እግዚአብሔር መጨረሻቸውን ያሳምረው። እንደምታዩት ነው ሀይሜ በጣም ተወዛግባለች። እኔ አንተን ማመን እፈልጋለሁ፣ አድርገኸዋል አላደረግከውም እንዴት እያለች ነው። በጣም በቃ ማለት ሩቅ መንገድ ነው የተጓዘችው። ብቻ ፈጣሪ እሱ እውነታውን ያውጣላቸው። ድራማም ከሆነ ምንም ከሆነ እኛ አይመለከተንም። እኛ ግን በድራማ መልክ ነው እንጂ ብሩኬን በእውነተኛው ዓለም ላይ እውነት እዩ ጋር አብሮ ተኝቶ ይሄን ነገር ያደርገዋል የሚል ነገር እኔ ይከብደኛል። ግዴታ በመኝታም ብቻም አይደለም እንደዚህ የሚሆነው። ይህቺ የ5 ደቂቃ ነገር ናት። እግዚአብሔር ከፈቀደው ይሆናል፣ ካልፈቀደው ደግሞ አመቱን ሙሉ ስትለፉ ብትከርሙም አይሆንም እና ይሄ ማለት ምናልባት ብሩክ የማይፈልገው ህይወት ስለሆነ እንዲህ እንኳን ቢሆን ሊፈጠር ይችላል። ስለዚህ ግን ብሩኬ እዚህ ቦታ ላይ አልደረሰም። እዩ የምትባል ልጅ እንደዚህ አይነት አንሶላ መጋፈፍ ደረጃ ቀበቶ መፍታት እንዴት ብሎ ሀይሚን ተጣላሁ ብሎ ሀይሚን አኮረፍኩ ብሎ የዛን ሰዓት እንኳን ሀይሚ ሴት ጋር ትሄድብኛለህ ሄዶብኝ ይሆን ምናምን ሴት ጋር ሄዶ አድሮ ይሆን ስትል እንዴት ነው ያለው? እኔ አንቺ ስላኮረፍሽኝ ሴት ፍለጋ ሄዳለሁ ማለት ነው እኮ ያለው። እንደዚህ ለምን ታስቢያለሽ? ለምን አታምኚኝም ግን እኮ ነው ያለው። እና እኔ እንዲያው እንደሚመስለኝ ሀይሚ እንድታምነው ስለሚፈልግ ብሩኬ ምናልባት እቺ ጓደኛው ያቃታል፣ ይተዋወቃሉ፣ ቪዲዮ ላይም ነበራቸው ከዚህ በፊት። ምናልባት እሷ ባልኖሯት እርጉዝ ሆና ሜቢ ምናልባት እርጉዝ ሆና ይሄንን አይዲያ ልጠቀምበት ብሎ አስቦ ያመጣው ነገር ካልሆነ እመኑኝ ብሩኬ እኔ በፍጹም ከእዩ ልጅ ኖረዋል ብዬ እኔ አልገምትም። በዛት በአንድ ቀን ቅስፈት እሱም ቡታጅራ ይሄድ አይሄድ የምናውቀው ነገር ምንም ነገር የለም። በዛ ላይ እንዴት ነው በየቤቱ እንዴት ነው ቪዲዮ እንደዚህ የሚለቀቀው? አይለቀቅም እኮ ነውር እኮ ነው። አንድ ሴትን ልጅ እንደዛ አብሬ እኖራለሁ ብሎ ያሰባት ሴት እያለች ከእሷ ጋር ግንኙነት ለማድረግ የፈራ አብሯት እያደረ እንደዛ እየሳመችው እንዴት ነው ሌላ ሴት ጋር ሄዶ የሌላ ሴትን ህይወት አበላሽቶ እጁ ላይ ያለችውን ሴት ልቧን ቅስሟን እንዴት ይሰብራል ብላችሁ ታስባላችሁ? እኔ በፍጹም አላስብም። የምሬ ነው የምላችሁ አላስብም። ግን እኔ ሀይሚ ፕራንክ እየተደረገችውን እየከወነችውን እኔ ምንም አልገባኝም። ብሩኬ ላይ የማየው ነገር ትናንትና ደንግጦ ነበር፣ የእሷ መታመም አስደንግጦት ነበር። ዛሬ ላይ ደግሞ ደህና ነው ያለው። የሆነ ሰዓት እርግዝና ልጅ አለ ምናምን ሲባል ትንሽ ተወዘጋገበ። ይሄ የተሰጠው ገጸ ባህሪ ነው እንጂ በፍጹም እኔ አርጌዋለሁ ብሎ አስቦ አይደለም። እንዲያውም ልጅቷን ያንተ ልጅ ነው የሚሆነው ስትለው ኧረ እባክሽ የኔ ልጅ ነው እያለ ነበርና በዚህ መሀል እኔ መልእክቴ ምንድነው እባክሽን ሀይሚ ተረጋጊ። ቢሆን ለራሱ ምንም የሚመጣ ነገር የለም። ምንም እኔ ሄዳለሁ እኔ እንዲሆናለሁ አትበይ። በቃ እንዴ ያለውን ነገር እስከ ጥግ ድረስ ብታስጨርሽ በጣም ደስ ይለኛል፣ በትዕግስት ማለት ነው። ምክንያቱም እቺ ልጅ ባል ሊኖራት ይችላል፣ ፍቅረኛ ሊኖራት ይችላል። ዛሬ ያደረሽው ነገር ጥሩ ነው።
ምክንያቱም አልትራሳውንድ ተነሽ ልጅ አለ የለም ምርመራ ራሱ ብታረጊ ራሱ ጥሩ ነው። እኛ አሁን አልትራሳውንዱ ምንም ያሳየን ነገር የለም። ምርመራ ቢሆን ራሱ አይሻል ከሚል እርጉዝ ናት አይደለች የሚለው ነገር ይሄ ቀይ መስመሩ ለነገሩ እሱም ወደኛ ጋር ሁለቱም ቀይ አድርጋችሁ ልታመጡት ትችላላችሁ። ብቻ ግን እኔ ምን ያክል ማለት ልጅቷ እኮ አንድ እውነት ይኖራታል። ምክንያቱም ሚዲያ ላይ መውጣት ማለት ቀላል ነገር አይደለም። የሆነ ሰዓት የሆነ ነገር ብትሆን እርዳታ እንኳን ብትጠይቅ በማይሆን ነገር መታወቅ ጥሩ አይደለም። ስለዚህ ልጅቷ አንድ እውነት አላት ብዬ ነው የማስበው። ምክንያቱም አሁን እሷ ከሌላ ሰው ታረግዛለች አይደለ? ልክ ይሄ ነገር ሲጣራ በስተመጨረሻ ቪዲዮ ላይ ስትጠየቅ ፕራንክ ከሆነ እንኳን እሷ እርጉዝ አይደለሁም ብትል ማንም አያስኬድም። ቪዲዮ እርጉዝ ሆና ግን ለሱ ብትከውንለት ምንም ችግር የለውም። ብር ተከፍላ ችግር የለውም። ስራ ነው እና ችግር የማያደርገው ነገር ስለሌለ እንረዳታለን በዚህ መልኩ ማለት ነው። እና እኔ አላረገዘችም ብዬም አልልም፣ ግን የምታረግዘው የራሷ ፍቅረኛ የራሷ ህይወት ይኖራታል ብዬ አስባለሁ። ከዛ ግን ብሩኬ ተነጋግሮ ያው ጓደኛው ስለሆነች ከዚህ በፊትም ስለሚያውቃት እንደዚህ ባደርግስ ብሎ እየሰራ ከሆነ ይሄንን ያሰብኩት እንጂ እኔ በፍጹም ብሩኬ ልጅ ይኖረዋል የሚል እቅድ ግምት ምንም በእውኔም በልሜም እኔ አላምንም። በእርግጥ ተግባሩ ሌላ ይሄ ሌላ ይሆናል። ተግባሩ ሌላ ቢሆን ይሄ ይሆናል ብዬ አስባለሁ። ግን የብሩክ ተግባር እንደምታውቁት ነው። በቃ እንደምታውቁት ነው። እንዴት ሊሆን ይችላል? በዛች ቀስፋት ውስጥ በዛች አንድ ቀን ሙታጅራ ሄጄ እንዲህ ተፈጠረ፣ አንድ ቀን ያገኘኋት። ኧረ አይነፋም፣ እውነት አይነፋም። ብቻ እኔ መጨረሻውን የናፈቀኝ ቤተሰብ። ለማንኛውም ሀይሚ ባለማልቀስ የሆኑ ነገራቶችን የሆነ ነገር ሲሆን እኔ ሄዳለሁ እኔ እንዲሆናለሁ ምናምን ሳይሆን በቃ ሁሉን ነገር ተጋፍተሽ መጨረስ ነው ያለብሽ። እኔ ብሩኬ በዚህ ልክ ያንቺን ልብ ይሰብራል ብዬ እኔ መቼም አልዘጋጅም። እንዴ እኛ በምናያቸው ልክ ሀይሚንም ብሩኬንም እናምናቸዋለን። ግን እኮ አጠገባቸው ያሉት ደግሞ ዛሬ ራሱ ቤኪ ምናልባት ልጁ ቢሆንስ እያለ ያወራ ነበር። እና እኛ እኮ ተቸገርን እኮ እንዴት እንሆን ወደ ማን እንሆን? እና በጣም ከባድ ነው። ብቻ ግን ኤኒዌይስ ሀይሚ ባታለቅሽ በጣም ጥሩ ነው። ግን ብሩክን ስታየው በስመ አብ እንባዋ እንዴት እንደሚመጣ አይታችሁታል። መጀመሪያ ቁጭ ብላ የሚፍታህን በስርዓት አውርተው ነበር። ከዛ ግን ብሩኬ ሲመጣ እንባዋ ቅዝፍ በኢየሱስ ስም እኔ አላቅም፣ ግን ምን አይነት እንደሆነ አላቅም። እኔ ግን እንደና አብርሃም በቃ እየተጓተቱ አሁን እስክትወልድ ድረስ ደግሞ እየተባለ ሌላ ታሪክ እንዳይፈጠር ነው የፈራሁት እኔ። ቤተሰቦች መቼም ብሩኬ ከሷ ጋር አይሆንም እኮ ብሩኬ እሷን ወዳታለሁ አላለም ወይም ምንም ያለው ነገር የለም። ምንም አላቅም አላደረኩም ነው እያለ ያለውና እሱ ያው ከሀይሚ ጎን ነው ያለው እና ብቻ ከባድ ነው። ግን ቪዲዮ በጣም ትምህርት አለው፣ በጣም ነው የሚያስተምረው። ግን ለነሱ ደግሞ ስታዋቸው በጣም ልብ ይሰብራል። ምክንያቱም ያው ስለምትወዷቸው ብዙ ነገር ሊሰማችሁ ይችላል። በተለይ ሀይሚ በምታለቅስበት ፓርት ብዙ ነገር ሊሰማችሁ ይችላል። ግን ተቋቋሙት። መጥፎ ነገር አትጻፉ፣ መጥፎ ነገር አትናገሩ። ትዕግስቱን ይስጣችሁ። ምንም ማድረግ አይቻልም። ህይወት ዋጋ ያስከፍለኛል ብሏል ብሩኬ። ይሄው ዋጋ መክፈል ነው እንግዲህ፣ ይሄው እየከፈለ ነው እና ብቻ ከባድ ነው። አላቅም እኔ የተነጋገሩበት ምለው ፓርት እኔ አላቅም። እኔ ወንዶቹ ጋር እርግጠኛ ነኝ። እኔ ሀይሚ ጋር ብቻ ነው አሁን ሊበራልኝ ያልቻለው ነገር። ሀይሚ ጋር ምንም ሊበራልኝ አልቻለም። እና ብቻ ለማንኛውም ፈጣሪ ጠብቃቸው፣ ጥሩ ነገር የምንሰማበት ጊዜ ይምጣ። ቤተሰብ እናመሰግናለን ባይ ሀገሬ